ዳኒ ዛሬ ለሀይሚ ሀብል አደረገላት ማለት ነው። እንደው በሀይሚ ቤት ዛሬ የታዘብኩት ኮሜንት አለ። ወላሂ ነው በጣም ነው የታዘብኩት ያንን ኮሜንት ማለት ነው። ምንድነው እሱ የሚለው ኮሜንቱ ሀይሚ ትገደል ነው የሚለው። የእውነት የሰው ልጅ ይሄን ያክል ለሰው ልጅ ክፋት ምን አድርጋችሁ ነው ግን? እኔ እንጃ። እኔ ማለት እንደ አስተያየት እንደንትን እኮ ልክ አይደለችም ምናምን እያላችሁ መናገር ትችላላችሁ፣ ግን ትገደል የእውነት የሰው ልጅ ገሎ እየገደለ ሰው ገሎ እንኳን ብታዩ ያ ሰው ይገደል ብላችሁ በዛ ሰው ላይ ሀሳብ መስጠት አይቻልም። እንኳን አይደለም ምንም ያላደረገችው ልጅ ማለት ነውና በጣም ስለገረመኝ ነው ጋሽ ዘልል ወደ ገድል ላይ ገባው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። የእውነት በጣም የገረመኝ ኮሜንት ማለት ነው። በጣም ደግሞ በአንድ ሰዓት ውስጥ 500 ምናምን ሰው ላይክ አድርጎታል ያን ኮሜንት ማለት ነው። ኦ ማይ ጋድ ስንት አለ ሰውን እየገደለ ዘና ብሎ የሚቀመጥ ልጅ። ይቺ ምስኪን ተነጋግረው ለሚሰሩት ድራማ ምን አድርጋችሁ ነው? ቆይ ትገደል ምናምን። አረ የእውነት እንዲሙ ሲጀምር በጭራሽ አይነፋም ለሰው ልጅ በጭራሽ እንደዚህ አይነት ምኞት። ምንም ብትጣሉት ትገደል አይደለም ምንም ሳያደርጋችሁ ገና ለገና በዚህ በዩቲዩብ አውቃችሁት ወይም ደግሞ ዩቲዩብ ላይ በሚሰሩት ድራማ ምናምን ተቆጥታችሁ ይቅርና የሰው ልጅ ገሎ ራሱ አይናችሁ አይቶ ያ ሰው መልሶ ይገደል ማለት የማለቱ መብት ለራሱ የላችሁም። በሰው ላይ መፍረድ በጭራሽ እንደዚህ አይነት ፍርድ በሰው ልጅ ላይ መፍረድ በጭራሽ የለብንም። የእውነት ከባድ ነው እንደዚህ አይነት ፍርድ ጀመር። በጣም የሚደብር ፍርድ ነው እንደዚህ አይነት ፍርድ። አሁን እኛ ምን እናውቃለን? እዚህ ዩቲዩብ ላይ አምጥተው ያሳዩንን ድራማ እየሰሩ ያሉት ነገር ድራማ ነው። እንግዲህ ቡሪኬም ጠፍቷል በሰሞኑ በሰላም እንደሆነም ተስፋ አድርጋለሁ። ያው ስልኩን አጠፋፍቶ ነው የጠፋው ምናምን ስልኩን ማይሰራም ምናምን ብለዋል። ብቻ ሰላም እንደሚሆን ተስፋ አድርጋለሁ። ደግሞ ቡሪኬ እና ሀይሚ አንድ ላይ ካልሆኑ ለራሱ አላሳዩን የሰው ልጅ እነሱ በነገራችን ላይ እንፋቀራለን ፍቅረኛሞች ነን ብለው አንድ ቀን የሆነ ነገር ብለውን አይቁም። ነገር ግን በሚያሳዩን ነገር እነሱ በሚያሳዩን እንትን ነው እኛው ራሳችን ያጣመርናቸው እንጂ እነሱ ፍቅረኛሞች ነን አሉም። ሲቀጥል ደግሞ ፍቅረኛሞች ቢሆኑምና ቢለያዩም እንኳን ቢያንስ ከሀይሚ ጋር ብሩኬ ብዙ ነገር አሳልፏል። ሀይሚም ከብሩኬ ጋር ብዙ ነገር አሳልፋለች። አሁን እንደዚህ ትገደል እንደዚህ የእውነት የማይከፋ ይመስላችኋል? ከፋዋል የእውነት እንደዚህ አይነት ኮሜንት ስትጽፉ ምናምን ሀይሚ እንደዚህ ትሆን ምናምን ስትሉ ማለት ነው። ኦኤምጂ በጣም የተናደድኩት ነበር። ያልተናደድኩም ግን ይገረመኝ የሰው ልጅ በቀላል ነገር ሰውን እንደመግደል እንዴት እውነት በቃ የሰው ልጅ ዝም ብለው አይተው እንደዚህ ይሁን የሚሉ ሰዎች አሉ። ምንም ውስጥ ምንም ሳያውቁ ማለት ነው። እና ምንም ሳናቅ ሀይሚ ላይ መፍረድ እኮ ትችላላችሁ። ለምን ዳኒ ጋር ሄደች? ለምን ቀለበት አደረገች? ቀለበት አልኩኝ ሀብል ማለት ነው። ለምን ሀብሉን አደረገች? ሀብሉን መመለስ ትችል ነበረ። ለምን ተቀበለችው ምናምን? እሷ ጥፋተኛ ነው ሀብሉን መቀበሏ ምናምን ጥፋተኛ ነው። እኔ አልፈልግም ማለት ነበረባት ምናምን። እንደዚህ በቀላል እንደዚህ እንትን ማለት የለባትም ነበር ከዳኒ ጋር። ኦኬ እሱ እኮ ኦኬ። ግን የጠፋችው ጥፋት እንኳን ትልቅ ቢሆንም ግን ደግሞ ይህን ያክል ኮሜንት የጻፈችው ልጅ እኔ በጣም ነው የገረመችኝ። በነገራችን ላይ የሰው ልጅ በዚህ ሰዓት ማለት ነው አንዷ ቲክቶክ ላይ ለአንዲስ ወን ብላታለች መስላችሁ ጋይስ መላ ማለት ነው በሃይማኖቷ መላ ወላይ በዚህ ሰሞን ትሞቻለሽ። አረ እንደው ስንት ነገር ታያላችሁ ጋይስ እዚህ ሶሻል ሚዲያ ላይ ማለት ነው ብላ ኮሜንት ጻፈችላት። እሷ እንግዲህ ፈጣሪ አይደለኝ ቆይ ፈጣሪ አይደለኝ እንዴ ደግሞ ፈጣሪ እቺን ይገላታል ብሎ አላማከራት። ሰው ማስጨን ስንት ለሰው ልጅ መጥፎ ነገር የሚመኝ ስንት አይነት ሰው አለ። እውነት እኔ ሰውን በጣላው ለራሱ መጥፎ ነገር ምናምን ይሄ እንደዚህ ነው ረይን ራሱን አያስከብርም ይችላል እና ተስከብርም ምናምን እንደል ይችላል እንጂ በህይወቴ እንኳን አይደለም ይገደል ትገደል ይቅርና መጥፎ ስድብ እንደዚህ ካፌ እንደዚህ ማለት ልናገር ይችላል እንደዚህ ምናምን ነገር ካፌ ግን እንደዚህ በቃ መጥፎ ባለጌ ስድብ ለራሱ ካፌ አጥቻለሁ ሰደብም ለሰው ልጅ ማለት ነው። ግን አሉ
አሉ ለሰው ልጅ መጥፎ ነገር የሚመኙ የእውነት ልጅቱ ምንም አሁን ያቺ ቲክቶክ ላይ ያለችው ያለቀቀችው ቪዲዮ የለቀቀችው ልጅ እንደውም ታቋት ይሆናል አልማዝ ቤት ነው ማለት ነው። አልማዝ አሁን ቪዲዮ ነው ፎቶ ነው የለቀቀችው። በዛ ስር ገብታ አንዷ ምን ብላታለች? ትሞቻለሽ አንቺ ሟች ነሽ ብላ ወላሂ ሟች ነሽ ብላ ኮሜንት አረጋይላት። ሱብሃንአላህ አቤት የሰው ነገር። እና ይቺ ደግሞ እዚህ ኮሜንት ሃይሚ ቤት መታ ኮሜንት የጻፈችው ልጅ ሃይሚ ተገደ። አረ የእውነት ይደብራል። የማይባል ነገር ደግሞ 500 ምናምን ሰው ያንን ላይክ አድርጎታል ማለት ነው። አለማፈራቸው እንደው ላይክ የምታደርጉትን ሞቅ ውስጥ እኔ አሁን እዛ ሂጅ የሆነ ነገር ብትባ አንድ ሰው ላይክ አያረገኝም። ግን ዝም ብሎ መጥፎ ነገር ምናምን ለሚያደርግ መጥፎ ነገር ለሚመኝ መጥፎ ነገር ለሚሰራ ምናምን ላይክ ለማድረግ ስንሮጥ እኛ ራሱ የእውነት አሁን እዛ ላይ አሁን ላይክ ማድረጉ ምን ወስደስዋችሁ ነው? አሁን እዛ ላይ ላይክ ያደረጋችሁት ልጅቷ ምንም ብታጠፋም ብታስቀይማችሁም እንኳን እንደዚህ አይነት ውሳኔ እኔ ሃይሚን እየተናገርኳት ነበረ። ሃይሚ ልክ አይደለሽም፣ ከዳኒ ጋር መሆን የለብሽ ከቡሪካ ጋር ቡሪኬና ተስቀይሚው ምናምን እየተናገርኳት ነበረ እኔ ራሱ ማለት ነው። ነገር ግን እንደዚህ ይሄን ያህል ውሳኔ የሚያስወስን ይሄን ያህል ኮሜንት የሚያስጽፍ ነገር አይደለም እንዴ። ልጆቹ ከፈለጉ በእኛ እኮ አይደለም እንዴ፣ ልጆቹ እኮ በእኛ አይደለም አንድ ላይ የሚሆኑት፣ በእኛ አይደለም የሚለያዩት። እነሱ መለያየት ካለባቸው ይለያያሉ፣ አንድ ላይ መሆን ካለባቸው ደግሞ አንድ ላይ ይሆናሉ እንጂ እኛ አንድ ላይ ሆኑ ወይም ደግሞ ተለያዩ ወይም ደግሞ አፋቀሩ ወይም ደግሞ ተጋቡ ምናምን ስላልን እኛ ስለለፈለፍን አይደለም፣ በእኛ አይደለም የሚመሩት። የዩቲዩብ ቪዲዮ ላይ ተጋቡ አንድ ላይ ተጣምራችሁ ነው ምናምን ስንላቸው ላይ ቪዲዮ ነው ይሄ ነገር ተቀባይነት ካገኘውማ ምናምን ብለው ስለሚሰሩልን ሪሊ ህይወታቸውንም በእኛ የሚኖሩ ይመስለናል መሰል አንዳንድ ልጆች በቃ እኛውን ፈትፍተው ምናምን ይላሉ። በጣም ይገርም ነው የእውነት በጣም። በነገራችን ላይ ጉንፋን ላይ ጉሮሬን እያመመኝ ነው ጋይስ። ጉንፋን ማለት ነው ከኔ ይጠፋ ነው እንግዲህ ባልቴት ይመስሉ ጉንፋን ምናምን ይባላል በሀገራችን። እንደውም አንዲሱ መቸለትና አሮጊት ብላ ሰርባኝ የአሁን ጊዜ ስዲ ማለት ነው ለራሳቸው አንድ የቪዲዮ ወጥተው ቪዲዮ ያልሰሩ በእድሜ እኮ ከኛ ይበልጣሉ። ግን የሆነ ነገር ሲፈጠር መጥተው አሮጊት ብለው ይሳደባሉ ማለት ነውና ማላቸው የፈለኩት ነገር የጉንፋን መድኃኒት በቃ በስምንት ቀን ነው የሚይዘኝ። ሆነ በስምንት ቀን ጉንፋን ይዘኛል። ለምንድነው አላውቅም። አንድ ልጅ ያለ በነገራችን ላይ እሱ እያመጣው ነው መሰለኝ ከጨዋታ ቦታ ምናምን ይዞራል። ዙረታም ነው እሱ ይዞት ይመጣል ከጓደኞቹ ምናምን። ከዛ ለኛ እኔ ደግሞ ቶሎ ነው ከሰው የሚዘኝ ጉንፋን እንደኛ ያቀበለናል ማለት ነው። እናማ ለሰው ልጅ መጥፎ ነገር አንመኝ። የሰው ልጅ በጣም ችግር መጥፎ ነገር ሰርቶ እንኳን ብናየው የእውነት እንደዚህ እንትን ማለት የለብንም። ይሄን ያክል መጥፎ ነገር ለሰው ልጅ መመኘት የለብንም ማለት ነው። ይሄን ያክል የሚያስጠላ ነገር መጥፎ ብቻ ሳይሆን ይሄ የሚያስጠላ ነው። እና ቡሪካና ሃይሚ ነገ ሁሉም ነገር ተስተካክሎ ታርቀው ነገ እንደሚመጡ እርግጠኛ ነኝ። ታያላችሁ ይመጣሉ። ነገር ግን እንደዛ ለሚፈጠር ነገር ካፋችን ለምናወጣው ነገር ጥንቃቄ ማድረግ አሪፍ ነው። እነሱ ምንም ላይ መስላቸውና ምንም ላይ ነው ይችላሉ። ምክንያቱም እነሱ ሲመጡ ወደ ዩቲዩብ መጥፎንም ጥሩንም ለመቀበል ስለሆነ የመጡት ምንም ቢባሉ ምንም አይመስላቸውም። እንኳን አይደለም ይሄና ቤተሰቦቻቸው እየተዘጋዘቁ ምናምን ደራሱ ምንም ሳይመስላቸው ስራቸውን እየሰሩ ነው ማለት ነው። ምክንያቱም ስራ ነው ብለው ስላመኑበት። ግን ለኛ ይቆጨናል በኋላ ይሄ መጥፎ ነገር ምን ጽፍ ለሰው ልጅ መጥፎ እንትን ምንል የሆነት ለኛ ስለሚቆጨን ጥንቃቄ ብናደርግ አሪፍ ነው እላለሁ። እስከ ቪዲዮ መጨረሻ እየተከታተላችሁኝ ሰዎች ካላችሁ እውነት እጅግ አድርጌ ከልብ አመሰግናለሁኝ። በያላችሁበት ሰላማችሁ ብዙ ይበልኝ። ውድ ሀገሬ ልጆች ባይ